ጀሚላ አጭበርባሪ ናት፣ አጭበርብራለች ፍርድ ቤቱን ነው አይደል የምትይው? ስለዚህ ፍርድ ቤቱን ሄደሽ አንቂው። ጀሚላ ያቀረበችው የሕክምና ማስረጃ ትክክል አይደለም። 32 ዓመት ከአልጋ ተነስቼ አልሄድም ብላ ይኸው 32 ዓመት አልሞላም። በ5 ዓመት እና በ6 ዓመት ቆማ እየሄደች ነው። ሀቡዬ ይቅርታ አንድ አዳምጪ ሀቡዬ። ለምንድን ነው እንደሱ አይነት አስተሳሰብ የምታስቢው ሀቡ? እኛ 32 ዓመት በፊት ለምን ቆማ ተነሳች አላልንም። እኛ እያንሻልን ነው። ከመጀመሪያው ጀምሮ ታክማለች። ታክማ ሆስፒታሉ በሙሉ ሁለቱም መኪና ነው ያሳከማት። ባለቤት የሁለቱም መኪና ባለቤት አሳከማት። ታክማ አንገቷ ላይ 8 ወር አንገቷ ላይ እንትን ለአንገት የሚደረገውን ታደርግ ነበር አልነበረም? እኔ አላየኋትም። ስለሱ ማቀው ነገር የለም። ወንድምሽ ራሱ እኮ ሰብለ አልነበረችም። ቆይ ሰብለ ተረጋጊ። ወንድምሽ እኔ እኮ ባልኖር ይነግሩኛል ሀቡዬ። እኔ ባልኖር እናቴ በወሬ ቦታው ላይ ሳትሆኚ አዳምጪ፣ እየተደማመጥን እናውራ። በወሬ ቦታው ላይ ሳትሆኚ አንቺ አረብ ሀገር ነበርሽ። ቦታው ላይ ሳትሆኚ ዛሬ ቆማ ስላየሻት ዛሬ ደህና ሆና ስላየሻት 32 ዓመት ካልጋ አትነሳም ብሎ ነው። በፊትም ቆማ ነው የምትሄደው። እሷ እኮ ነው የምልሽ፣ በፊትም ጤነኛ ነች። ግን እሷ እየተደገፈች ምን እያለች ፍርድ ቤቱን በማታለል ይሄን ብር ወስዳለች፣ አታላለች እኮ ነው የምልሽ። እንደገና ደግሞ በሆቴሉ ራሱ ለምን አትረጅም ሀቡ? ወረቀቱ ከአንቺ ጋር አለ። ሆቴሉን ምን እንድንላት ነው የምትፈልጊው? ስለዚህ ይኸውልሽ ሰብለዬ አሁን እኔ ምንም አንፈልግም ከሷ፣ ግን ህዝቡ ጀሚላን እንዲሰድባት እንፈልጋለን። አታላይ ናት፣ አጭበርባሪ ናት፣ ፍርድ ቤት አጭበርብራለች ብላችሁ ስደቡልኝ ነው። አልገባኝም። ምንድን ነው የምትፈልጊው? ኤግዛክት ምን ነው የምፈልገው? ወይ ህዝቡ እውነቱን የእሷን እውነት እንዲያውቅ ነው የገባሁት እኔ ወደ አንቺ ጋር። እውነት ይቅርታ እንኳን ገጭታችሁ ጠየቅ ነበር። ስለምኑ ስለዳነች በመዳኔ ይቅርታ አድርጉልኝ ትበል ወይ ስለዳነች እንዴ? ስለዳነች እኮ አይደለም እኛ እየተናገርን ያለን እኮ ስለዳነች አይደለም። ከመጀመሪያውም ምንም ህመሟን በቃ ድናለች፣ ከጀመር ድናለች። አቡ ለምንድን ነው የእኛንስ እንትን ወረቀት እጅ ላይ ያለ ለምንድን ነው የእኛንስ ማታዩ? ቤቱ ይኸውልሽ ፍርድ ቤቱን ስላጭበረበረች ፍርድ ቤት ሄደሽ ለምን አትከሻትም እኮ ነው ጥያቄ። አመንኩልሽ እኮ ፍርድ ቤቱን አጭበርብራለች። 200 ሺህ ብር አይገባትም። ለገጨናት ግጭት ለደረሰባት የነርቭ ችግር 200 ሺህ ብር በዝቶባታል፣ ብዙ ነው። ስለዚህ ፍርድ ቤቱ የፈረደው ፍርድ ትክክል አይደለም። ፍርድ ቤቱንማ እኮ በፊት እኛ ድሮም ቢሆን ፍርድ ቤቱን እንዳጭበረበረች እኮ እናቴ እየተናገረች ነው፣ ወረቀትም እያቀረበች ነው፣ ቪዲዮም ፍርድ ቤቱን ፈርቶ እሷን ከመናገር እያቀረበች ነው እኮ እናቴም፣ ግን በቃ ሰሚ አላገኘችም። ስለዚህ ባለመስማቱ አሁንም ፍርድ ቤቱ ነዋ ጥፋተኛ። እናትሽን ስላልሰማ እየነገረችው እቺ ልጅ አጭበርባሪ ናት እያለች ለፍርድ ቤት እየነገረችው ለምን በሁለት ሰው ለምን ጤነኛ ሁና ከተማ ውስጥ በሰላም እየሄደች እየተጓዘች እንዴት ነው አንድ ሰው እንደገና ፍርድ ቤት ስትሄድ በሁለት ሰው ተይዛ በዚህ በእጇና በእጇ ተይዛ ተደግፋ የምትገባው? ሌባ ስለሆነች አይደል? ሌባ ነች። አጭበርብራ ነው ይሄ የእናቴን እንትን ብላ ስንት 5 ዓመት ሙሉ ስታገራትታት የነበረው። እንዴ ሀቡ ምን ሆነሻል? 5 ዓመት ሙሉ እኮ ነው ለፍርድ ቤት ስታገራትታት የኖረችው። አንቺ ስለ ብሩ ነው እንዴ? ብሩንማ እድሜ ለኮምቦልቻ ህዝብ እሷ ሳትጠይቅ እናቴ እርዳታ ማንንም እርዱኝ ሳትል ነው እኛ ልጆችሽ አለን ብለው የኮምቦልቻ ህዝብ ራሱ ነው ሰብስቦ አምጥቶ የከፈለላት። ግን እናቴ ማንንም ሰው እርዱኝም ስጡኝም ብላም አታውቅም። ግን እሷ ሌባ ስለሆነች ሴትየዋ በሁለት ሰው እየተደገፈች ነበር ፍርድ ቤቱን ለማጭበርበር የምትገባው። ሀቡ ምን ሆነች ነው? የሰው ህመም ለምን አይገባሽም? የእናቴ ድካም የዘጠኝ ልጆች እናት ናት የኔ እናት። ለምንድነው የእናቴ ድካም 5 ዓመት ሙሉ እስከ አዲስ አበባ ድረስ እሷን ስትንከራተት የነበረው? አጭበርብራ ራሱ የሆቴል ወረቀት ያወጣችው ይሄስ አይታይም? ለምን ህዝብ ለምን ሀቁን አይናገርም? ጀሚላ ጎበዝ ናት፣ ጀሚላ ጀግና ናት። ጀሚላ ምን ላይ ነው ጀግንነቷ? የልጆቿን አባት የምትከስ ሴት ናት እኮ ጀሚላ ማለት። ከሰሽ ለገንዘብ ስትል የምትሞት ሴት ናት። ማን እንደላከሽ አሁን አመለጠሽ? ለምን ያመልጠኛ? እኔ ልጁንም አላውቀውም ሲጀመር። እኔ እዛ ሀገር ላይ ከወጣሁ 23 ዓመቴ ነው ሀቡዬ። ከዛ ሀገር ከወጣሁ እኔ 23 ዓመቴ ነው። ስለ ጀሚላም ባላላቅም እሱንም አላቅም፣ ስሙንም አላቅም፣ ልጆቿንም አላቅም ሲጀምር ማለት ነው። 23 ዓመቴ ነው ከኮምቦልቻ ከወጣሁ። እኔ ትላንትና የመጣው ሰው አይደለሁም። ከሱ ጋር ምን ያገናኘኛል? አንቺ ቤት ሳያት ተናደድኩ ገባሁ እንጂ ስለሱ ምንም ማውቀው ነገር የለም። ግን እሷን ነፃ ለማውጣት የምትሞክሪው ነገር ያናድዳል ሀቡ። አንቺ እኮ እንደዚህ ሰው አይደለሽም። ወረቀቱ በእጅሽ የሆቴል ፎርጆድ ወረቀት በእጅሽ ላይ ያለ
ልኬልሻለሁ እኮ ይሄን አጭበርብሬ ልኬልሻለሁ እኮ። እንግዲህ እየተደማመጠን እኔ ሳዳምጥሽ አንቺ ታዳምጭኛለሽ። ወደ ሳይሆን በግድሻው ሚዩት አድርጌሻለሁ። አንደኛ ከ9 ዓመት በኋላ ቆማ ስላየሻት 200 ሺህ ብር ከህዝብ ለተሰበሰበ ከኪስሽ ላልወጣ ተንገብግበሽ በጤና ስላየሻት ቀንተሽ ልትከሻት መጣሽ። ቤትግቡ አይደለም በጤና ስለሆነ አይደለም። ስለ 5 ዓመት የአንድ የ9 እያዳመጥሽ ትጨርስ ነው የምታወሪው። እኔ 5 ዓመት ብሎ ስላንከራተታቸ ሰብለ አዳምጪ፣ ስጨርስ ታወሪያለሽ። እድሉን ሰጥሻለሁ። እኔ አልነቅልሽም። ስለዚህ ከ9 ዓመት በኋላ ምንም አናገኝም። እኛ ግን ህዝቡ እንዲጠላት ስለምንፈልግ ህዝቡ እንዲያውቅ ስለምንፈልግ ብለሽ መጣሽ። እሺ ብዬ እድሉን ሰጠውሽ። በጣም ጥሩ። አንደኛ ፎርጅድ ወረቀት ይኸውልሽ፣ እኔ ነጥብ ይዛለሁ። እያዳመጥኩሽ ረጅም ሰዓት ሚዩት አድርጌ ሳዳምጥሽ ነበር። አንደኛ ፎርጅድ ወረቀት ማስረጃ ለፍርድ ቤት አቅርባለች ለሚለው ጥያቄ ፎርጅድ ወረቀትን ተቀብሎ የፈረደ ፍርድ ቤት ፎርጅድ ወረቀቱ እውነት ከሆነ ፎርጅድ ወረቀት ተቀብሎ የፈረደ ፍርድ ቤት መጠየቅ ሲገባው ለምንድን ነው አንዲት ሴት ግለሰብ ዛሬ የዛሬ 9 ዓመት የተፈጠረ ጉዳይ ስጨርስ ነው የምትመጪን? አንብቤ ስጨርስ እኔ ሚዩት አደርጋለሁ፣ አፌን እዘጋለሁ፣ አንቺ ትመልሽልኛለሽ። ኦኬ፣ ያ ነው ፌር ማለት ያ ነው። እኔ ደግሞ አንቺ ስታወሪ አላቋርጥሽ፣ ሚዩት አደርጋለሁ። ሰብለ አንደኛ ጥያቄ ፎርጅድ ወረቀት ጀሚላ የዛሬ 9 ዓመት የእናቴ መኪና ገጭቷት የእናቴ ሚኒባስ ገጭቷት ለፍርድ ቤት ያቀረበችው ፎርጅድ ወረቀት ነው። የደረሰባት ጉዳት ያን ያህል አልነበረም። 200 ሺህ ብር አይገባውም ነበር። ግን በፎርጅድ ወረቀት ፍርድ ቤቱን አታላ ፍርድ ቤት ለእሷ ፈረደ ከተባለ አንደኛ መጠየቅ ያለበት ፍርድ ቤቱ ነው። ለምን? በፎርጅድ ወረቀት በመፍረዱ። ኦኬ። ሁለተኛ ፎርጅድ ወረቀት በመስጠቱ ሆስፒታሉ ነው መጠየቅ ያለበት። ሁሉም ምንድን ነው ይሄ ኪውባን ሆስፒታልም ጥቁር አንበሳ ሆስፒታልም ሁሉም ፎርጂድ ሰጠ ከተባለ እያንዳንዱ ፎርጂድ ሰጠ የሚባለው ሆስፒታል ነው መጠየቅ ያለበት። ሁለተኛ እናቴ ቪዲዮ ጀሚላን ቀርጻ ጀሚላ በእግሯ ቆማ መሄድ እንደምትችል ቪዲዮ አምጥታ ለፍርድ ቤቱ ስታቀርብ ፍርድ ቤቱ ቪዲዮን ሊያይላት ፈቃደኛ አልሆነም ከተባለ መጠየቅ አሁንም ለምን አታይም፣ ለምን እኩል አትፈርድም ተብሎ መጠየቅ ያለበት ፍርድ ቤቱ ነው። ኦኬ። ሶስተኛ ብሩ ከህዝብ ከሆነ የተሰበሰበው ራስሽ ነሽ፣ ከኮምቦልቻ ህዝብ ነው 200 ሺህ ብር ተሰብስቦ የተሰጣት ከተባለ ከኪሳችሁ ላልወጣ ነገር ከህዝብ አንድ ሰው ተጎዳ፣ በመኪና አደጋ ተገጨ፣ ምንም ይሁን ጉዳቱ ስራ ፈቶ ቤት ተቀመጠ፣ ለሰው ስራ ለፈታ ሰው እንኳን እርዳታ ህዝብ አዋጥቶ ይረዳል። ከህዝብ ተሰብስቦ ለተሰጠ ገንዘብ ለምን ይሄ ሁሉ መንገብገብ አስፈለገ? የተሰጠው ከህዝብ ነው፣ ከእናንተ ኪስ አልወጣም። ህዝብን የከፈለላችሁ ያንን 200 ሺህ ለምን? ጥያቄውን በደንብ ይዘሽ አንድ ላይ ትመልሽኛች ሚዩት ስለማድረግ። አራተኛ በሽምግልና ስትጠየቅ እምቢ ያለች ብለሻል። ግን እናትሽ ናቸው አይደል? በሽምግልና ሲጠይቁ በሽምግልና አልፈልግም ያሉት እልህ ስለተጋቡ። እሺ አንቺ ደውለሽ ይቅርታ ጠይቀሻት የተለያየ ሚስጥር ነገርሻት። ያንን ሚስጥር ስታወራ እዚህ ጋር ነርቨስ ሆነሽ ላልተፈጠረ ነገር የሰው ልጅ ነርቨስ አይሆንም። እኔ ያልተፈጠረ ነገር ሲወራ እስቃለሁ። ስለማን ነው? እኔ ሀቢባ እኔ ብዬ እስቃለሁ፣ ይገርመኛል እንጂ አልናደድም። ቢካዝ ዛት ኢዝ ናት ማይ ሪል ላይፍ። እነዚህ 5 ጥያቄዎች አሁን እኔ ሚዩት አደርጋለሁ። አንቺ 1 by 1 አስረጅ። ቴንክ ዩ። እያወራን ያለ ነው ወይ ገንዘብ ወስዳለች ትክፈለን ሳይሆን እያልን ያለ ነው። ሆቴል ራሱ ያረፈችበትን እናቴ የከፈለችበት ቢል አለ። ቢሉን በፎርጅድ አሰርታ እንዳመጣችው በፖሊስ ተጣርቶ ሆቴሉም ደግሞ ይሄን ቢል እኔ አልሰጠኋል እንትንም ግብር አልከርኩበትም ትክክል አይደለም ተብሎ ተቀጣለች። ለምን? እሷ ፎርጅድ አሰርታ ስላመጣች ማለት ነው ቢሉ። ይሄ ራሱ አንድ ማስረጃ ነው፣ እጅሽ ላይ ያለ ማስረጃው ማለት ነው። ማህተም የተመታበት ሁሉ አለ። ይሄ ባለበት ሁኔታ ጀሚላ ፎርጅድ አታሰራም ብለሽ ማመኑ ራሱ የሚገርም ነው። እኔ በጣም ነው ማምንሽ፣ በጣም ነው ማከብርሽ አብዬ ማለት ነው። ፎርጂድ እንዳላሰራች አለም ትችላለች፣ ፎርጂድ ልታሰራ ትችላለች። ለዚህ ግን መጠየቅ ያለበት ማን ነው? ፎርጂድ የሰጠው ሆስፒታል። ፎርጂድ ይሁን ኦሪጂናል ማን ነው ማጣራት? የማን ስራ ነው? አንድ የሕክምና ማስረጃ አምጥቼ ለአንድ የመንግስት ተቋም ሳቀርብለት ፎርጂድ ነው ኦሪጂናል ነው የማጣራት ኃላፊነት የማን ነው? አብዬ ይኸውልሽ አንድ ሰው በቃ ከመንግስት ጋር የሚያገናኝሽ ነገር አለ እና ያን ነገር ስታረጊ መንግስት ደግሞ አጥጋቢ ነገር ካልሰጠሽ ወዴት ትሄጃለሽ? ከሀገርሽ ወጥተሽ ሄደሽ አትከሺው መንግስትን እንዲያርጎኛል ብለሽ ትከሻለሽ። እንዲ አቡ
አትከሽም። መንግስትም ደግሞ ላመነበት ነገር ደግሞ መንግስትን አልከሳው ቆያ እዚህ ጋር እያያሰኝ የመንግስትን እልህ አህያውን ፈርቶ ዳውላውን መንግስትን ስለማልችለው መንግስት የፈረደው ትክክል አይደለም ስል ፍርድ ቤቱን አቅም ስለሌለ የፍርድ ቤቱን እልህ ግለሰብ ላይ ወጣዋለሁ። ኢዝ ኢት ፌር? ግን አጣርቶ ደግሞ ይሄን ወረቀት አሁን እጅ ወደ አንቺ የላኩትን ወረቀት የሆቴሉን መንግስት አጣርቶ ቀጥቷታል። ፎርጅት ስላሰራች ተቀጣበታለች በመንግስት ደረጃ ማለት ነው። ይሄ ራሱ ለአንቺ አንድ ማስረጃ ነው። ሴት ልጅ ሆነ በቃ ምንም ማድረግ አይቻልም። ለፈጣሪ ሰተሽ ምትኳል ምንም ማድረግ አይቻልም። ግን ሀዊ የሆቴሉ ወረቀት ራሱ ይሄ ፎርጅድ ያሰራችው ራሱ የማነው ስሟ የጀሚላን ጥፋት የሚያመላክት ነው። ብዙ ጥፋቶች እንዳለዋት ይሄንን እንድትረጂ ነው ከሀቡ አንቺን የምፈልገው። ይሄንን ነው ያሰራል። ይሄን ብለሽ መገመት አይጠፋሽም። ሀቡ የሆቴሉን ቴንኪው መጣሽ። የሆቴሉን ፎርጂድ እንዳሰራችሁላ የጥቁር አንበሳውንና የእንትኑን የሕክምና ማስረጃውን ፎርጂድ በማሰራቷ እሱንስ ለምን ፎርጂድ ከሆነ እንደ ሆቴሉ አልተቀጣችበትም? ለምን አላስጠየቃችኋትም? የሆቴሉ ፎርጂድ መሆኑን ማረጋገጥ ችላችሁ ልጨርስ። የሆቴሉ ፎርጂድ መሆኑን ማረጋገጥ ችላችሁ ፍርድ አለ ማለት ነው። አየሽ፣ ፍርድ ባይኖር ኖሮ የሆቴሉ ፌክ መሆኑን አረጋግጣችሁ አስቀጣችኋት። ስለዚህ የሆቴሉ ፌክ መሆኑን አረጋግጣችሁ እንዳስቀጣችኋት የህክምና ማስረጃውንስ ፌክ መሆኑን አረጋግጣችሁ በህግ ለምን አላስጠይቅ? ለዚህኛው ፍርድ ካለ ለዚህኛው ለምን የለም? ይኸውልሽ በራስሽ እንትን ነው እየመጣሁልሽ ያለሁት። የአንድ ሰው የሆቴል አዳምጠሽ ነው የምትመልሽልኝ። አንድ ሰው የሆቴልን ደረሰኝ ፌክ ማሰራት ከቻለ የሆስፒታልንም ማሰራት ይችላል ካልን እናንተ ደግሞ በሆቴሉ ፌክነት ከተፈረደላችሁ ፌክ ነው ተብሎ ቅጣት ከተቀጣላችሁ ለምን የሆስፒታሉ ፌክ ነው ተብሎ ቅጣት አልተቀጣላችሁ? እውነት ፌክ ከሆነ ይሄን መልሽ። ሚዩት ነሽ ማሬ። የሆስፒታሉ ማለት ነው። የሆስፒታሉን እናቴ በድጋሚ ይታይልኝ በዚህ ወረቀት በመጣ ወረቀት እምነት የለኝም ብላ እኮ ጠይቃለች። ዝም እኮ አልተባለም። ይሄ ራሱ ማለት ነው ዝም አልተባለም። እንደዛ ብላ ስጠይቅ ለሁለተኛ ጊዜ ተመርምራ ወረቀቱ እንዲሰጣት በሚባልበት ሰዓት ወይ የሆነ ምክንያት ታበዛለች ወይ ምናምን እንደዛ በቃ ትሄዳለች እኮ እስከ አዲስ አበባ ድረስ ታቀርባለች ወይ አትመጣም ለሁለተኛው ምርመራ በቃ እንደዚህ እያለች ማለት ነው። በዛው ፍርድ ቤቱ ሳይቀርብልኝ ብሎ ሁለተኛ ምርመራ ሳይቀርብለት የጠየቀው ሳይቀርብለት ፈረደ ፍርድ ቤቱ። ፍርድ ቤቱ መከሰስ ያለበት ሁለተኛ ማስረጃ ጠይቆ ሳይቀርብለት ያለ ማስረጃ ከፈረደ። ለዚህ ነው እኮ ቅልቦች ቢመጣ በጣም ብዙ ነገር እሱ በእንትን ስለሚያውቅ ራሱ እሷ ማለት ነው በጦርነት በነበረበት ሰዓት በሀገራችን ላይ ከጦርነቱ በኋላ ሰዎችን ምን አደረጋለሁ እያለች ቪዲዮ ትለቅ ነበር። እኔ አይ ነበር ያኔ ማለት ነው። ያኔ ራሱ ኮሜንት ላይ ምናምን እሰጣለሁ ኮሜንት እና አሁን አንቺ እስከ 60 ዓመት ድረስ ክፈሉኝ ብለሽ አልሰራም ያልሽው ሰው አሁን ደግሞ ሚዲያ ላይ ወጣሽ። ጥሩ 32 ነው የሚለው ወረቀቱ 32 ነው ከእድሜዋ እስከ 60 ዓመት ያኔ ስትካሰስ 28 ዓመቷ ነው እና እስከ 60 ዓመት እስከሚሞላት ድረስ ስለዚህ 32 እያለ ከፈላት ቤት 32 ወረቀቱ ላይ ያነበብኩት እስከ 32 ዓመቷ ድረስ ጤንነቷ ተመልሶ ስራ ላይ መዋል ስለማትችል 32 ዓመታት እኮ 32 ዓመታት 60 ሚሊዮን ታዩና 32 ዓመታት አልጋ ላይ ስለምትውል ሰርታ መብላት ስለማትችል ለ32 ዓመታት ሰርታ መብላት ስለማትችል ለ32 ዓመታት ኖርበት አንዴ ቆይ እየተደማመጥን ሰብልዬ ህዝቡም እንዲገባው ፍርድ ቤቱ 32 ዓመት የምትኖርበትን 200 ሺህ ብር ፈረደላት። 32 ዓመት ፈጣሪ ደግሞ እንደ ዶክተር አልሆነምና ይኸውላችሁ ፈጣሪ ደግሞ እንደ ዶክተር አልሆነምና 32 ዓመታት ያልጋ ቁራኛ ያልሆነች የምች ልጅ በጊዜ ዳነች፣ በአጭር ጊዜ ዳነች። ለምን ዳነች? ይህን ማንም መጠየቅ ያለብን ይህን መጠየቅ ያለብን ፈጣሪ ነው። ለምን 32 ዓመት አልጋ ላይ ሳታቆይ አዳንካት? ለምን በአጭሩ አዳንካት ብለን አንደኛ ፈጣሪን እንጠይቃለን። ሁለተኛ ፍርድ ቤቱ ለምን በፎርጂድ የሕክምና ማስረጃ ፎርጂድ ነው ከተባለ ለምን በፎርጂድ የሕክምና
ለፍርድ ቤቱ ብቻ አይደለም አንቺ አሁን ማሰብ ያለብሽ፣ እሷ የምታረጋቸው ነገሮች ፍርድ ቤት ስትመጣ ተደግፋ በሰው በቃ የታመመ ሰው መስላ ስለምትመጣ ፍርድ ቤቱ ያዝናል። ወደ እሷ ነው እንትን የሚለው። ለዛ ነው በአንድ አቋም ራሱ ሲፈርዱ የነበሩት። እንደዛ እኮ ነው ሀቡ የምትመጣው ፍርድ ቤት በሁለት ሰው ተይዛ ነው የምትመጣው። ከምሬ እኮ ነው የምነግርሽ። ለዚህ እኮ ነው ፍርድ ቤቱ መጠየቅ አለበት የምልሽ። እንዴት በስሜት ይፈርዳል ፍርድ ቤቱ? ተደግፋ ስለመጣች ብቻ እንዴት ይፈርድላታል? ፍርድ ቤት መፍረድ ያለበት በሕክምና ማስረጃ ነው። እንዴት በፎርጅድ የሕክምና ማስረጃ ይፈርዳል? እንዴትስ ተደግፋ ስለመጣች ብቻ ልቡ ራርቶ አዝኖ ፍርድ ቤት ሰው ነው እንዴ? ፍርድ ቤት እኮ ከስሜት መውጣት አለበት አይደል? በስሜት እንዴት ይፈርዳል ብለን እኮ መጠየቅ ያለብን እኮ ፍርድ ቤቱን ነው እንጂ ይህችን ግለሰብ አይደለም አይደል? ፍርድ ቤቱ በመሸወዱ መጠየቅ አለበት። ተሸውዶ ከሆነ ስራውን በአግባቡ ባለመስራቱ መጠየቅ አለበት አይደል? አንቺ ምን ትያለሽ? እኔ ማለት ነው ከጦርነቱ በኋላ ሰዎችን እረዳለሁ ምናምን እያለች ቪዲዮ ትለቅ ነበር። ያኔ ራሱ በጣም ጤነኛ ነች። ያኔ ሳይቆይ ማለት ነው ከተፈረደ የመጨረሻው ከፍርድ በኋላ ቪዲዮ እንትን ላይ ወጣች፣ ሶሻል ሚዲያ ላይ ወጣች እና ያኔም ጤነኛ ነች ነው እኔ እያልኩሽ ያለሁት። ያን ነው ያልተግባባ ነው እዛ ላይ ነው። ስለ ብሩ መከፈል ምናምን ሳይሆን ጤነኛ ሁና ነው ያናገር ለማግኘት ብላ እድሉን ብቻ ስላገኘች እድሉን ተጠቅማ እንደዛ እናቴን ያንከራተተቻት እንጂ ስለ ብሩ ምናምን እኮ አይደለም ሀቡ። ይህን ስለማዳን ህዝብ የሚከፍለው መስዋዕትነት አይደል? ናገርኩት ያለሁት ወጥ በቃ አጭበርብራ ታማ ሳይሆን በቃ አሁን እንደዚህ ፎርጅ እንዳሰራችው ሌላውንም እንደዛ እያደረገች በቃ በመላ የለም። ፍርድ ቤትም ስትቀርብ በሁለት ሰው ተደግፋ ከመጀመሪያውም ጤነኛ ነች የሚለውን ፖይንት ነው እኔ ጋር ያለው። ይሄ ነው ያስከፋኝ ነገር ይሄ ነው ሀቡዬ። በቃ ጤነች የእሷን እንትን በማክበር ልከናታል። ሪፈር አልጻፈላት። እናትሽ ግን ራሳቸው መጨረሻ ላይ እኮ ነው አዲስ አበባ የወሰደቻት። መጨረሻ ላይ ይግባኝ አዲስ አበባ የመጨረሻው ፓርት ስለሆነ አዲስ አበባ ላይ እናቴ ነች ሄዳ እዛ ይግባኝ የጠየቀችው። ለዛ ነው ወደ አዲስ አበባ ወስጃታለሁ የምትልሽ። ገባሽ አቡዬ? መጀመሪያ ላይ ግን የሆስፒታሉ ወረቀት አንቺ ጋር አለ የጻፈው የደሴ ሆስፒታል። ምንም የምናደርገው ነገር የለም። አይተናል። ሁሉንም ህዝቡም አይቷል፣ ፈርዷል። ህዝቡ ሰምቷል። ሁላችንም ሰምተንሻል። እና ግን ደግሞ ፍትህ ደግሞ ከፈለጋችሁ ፍርድ ቤቱን መክሰስ፣ ጥቁር አንበሳ ሆስፒታልን መክሰስ ትችላላችሁ። ህግ አለ። ህግ ባይኖር ኖሮ በሆቴሉ ፎርጅድ ከሳቿት ተፈርዶላችሁ አትቀጣም ነበር። ህግ ስላለ ነው የሆቴሉ ደረሰኝ ፎርጅድነቱ ተረጋግጦ ቅጣት የተቀጣችው። ህግ ስላለ ነው። ባይኖር አይቀጣላችሁም ነበር። ስለዚህ አሁንም እውነት የህክምና ማስረጃ ፎርጅድ ከሆነ ልክ የሆቴሉ የራሱትም ማዘር የራሱትም ጠበቃ እሷ ጋር ተሻርካ ነበር። አዎ ተሻርካ ነበር። ዳኛዎቹም ጠበቃዎቹም ሁሉም ከእሷ ጋር ተሻረኩ። ሁሉም ተሻርካ እንደዛ አደረገችኝ። ያቺ ማስረጃውን ትክክለኛውን ሳታቀርብልኝ በመቅረቱ ነው ያለፈብኝ። 45% ክፈሉ ተባለ። ያንን ከፍለናል። አዎ እሺ ማዘርዬ፣ ፍርድ ቤቱ ትክክል ባለመፍረዱ ለምን አልጠየቃችሁትም? ፍርድ ቤቱን ለምን አላስጠየቃችሁም? ለምን ይግባኝ አላላችሁ? ይግባኝ እያልኩ ላይ ድረስ ይጃለሁኝ። እሺ አልሆነልኝም። ለምን አልሆነልኝም? ደካማ ነኝ። እሷ ጋር ክርክር ይዘን ነው ባለቤት የሞተብኝ። ብዙ ብስጭት ነው የሞተብኝ በሷ የተነሳ። 200 ሺህ ብር ከሰው ተሰብስቦ ነው የተከፈለ። 200 ሺህ ብር አይደል? ቤተሰብና ጎረቤቶች፣ ጓደኛ አገርም የልጅ ጓደኞችም ብዙ ረድተውኛል። ከተለያየ ሰው ከዘመድ ከጎረቤት ከዘመድ ይችን አሁን የምኖርባትን ቤት መጦሪያዬን የመንግስት ስራ ሰርተን ይችን ያቆምናትን ግን ይችን ነበር ልታሸጥ የፈለገችው። ሸጥላታለሁ ቤቷን እያለ ስደነፋ ነበረ። ያላደረገችኝ የለም፣ ያላሽከረከረችኝ የለም። ለቁማ ለመሄዷ ባዛር ላይ ሁላ ፎቶግራፍ አስቀርጫታለሁ። ከዛም ወዲህ ሌላ ቦታ እንደዚያው አስቀርጫታለሁ። ሰርግም ላይ እየተከታተልኩኝ ግን ሰሚ አላገኘሁም። እኔ አንደኛ ትልቅ ሰው ነኝ። የሚገድፌ ስላላገኘው ቃሌ ስላልተሰማልኝ ተወስኖላታል እሷ። ኦኬ እሺ ማዘርዬ፣ አንድ ሰው በመኪና ተገጭቶ 200 ሺህ ብር ለሰው ልጅ
እንግዲህ 200,000 ብር ለሕክምና እንኳን አይበቃም። 200,000 ብር ለሰው ልጅ በመኪና ለተገጨ ሰው ምንም ይሁን ጉዳቱ ከባድ ይሁን ቀላል 200,000 ብር ብዙ ነው ብለው ያስባሉ? ማዘርዬ አላስብም። ከሰው ነፍስ ይሄንን አዲስ አበባ ሳማሳችን ጌት ታሊያይን ወርቄን ያገባሁበትን ወርቄን ሁላ ሽጬ 100 ምናምን ሺህ ብር በልታለች። ያም አልቆጨኝም። ፈልጌው ነው እውነት እንዲወጣልኝ ብዬ ነው ዛድረስ እሺ ግን በትክክል ባለመፍረዱ መወቀስ ያለበት ማን ነው? በትክክል ያልፈረደው ፍርድ ቤት ነው አይደል? ፍርድ ቤት በፍቺክ እኔ አልረካሁም፣ ፍቺክ ፍርድ ቤቱም ፍርድክ ትክክል አይደለም፣ በፍርድክ እኔ ደስተኛ አይደለሁም ከተባለ መከሰስ ያለበት ፍርድ ቤቱ ነው አይደል? ያንንም አያልኩ ይግባኝ እያልኩ እስከ ጠቅላይ ፍርድ ቤት ሄጃለሁ። አንደኛ እሺ ጥቁር አንበሳ የሰጣት የሕክምና ማስረጃ የንግግር ችሎታ አላት። ሰውን ማሳመን ትችላለች። እንደምታያት ነው። አንደኛ የንግግር ችሎታ አላት። ሁለተኛ ከእርሶ ጠበቃ ጋር ሳይቀር ተሻረተች። ሶስተኛ ዳኞቹ በእጇ ናቸው አይደል? ዳኞቿ በእጇ መሆናቸውን አላውቅም። ሰው አላት ስላሉኝ ነው። እሺ ጥቁር አንበሳ የሰጣት የሕክምና ማስረጃ ትክክል ነው ብለው ያምናሉ ወይስ ጥቁር አንበሳም የሰጣት ፎርጅድ ነው ወይም አይደለም ብዬ እነሱ እንዳገብቼ ተከራከሬ ተጨቃጭቄ ይሄን ይዘሽ ሂጂና ከዛ ደግሞ ሌላ ወረቀት ይዘሽ ነው ብለው ነው የመጣሁት። ስመጣ ግን የራሴ ጠበቃ አበላሸችብኝ። ስለዚህ ጥቁር አንበሳም የሰጣት የሕክምና ማስረጃ ትክክል አይደለም። እዛው ነግሬያቸዋለሁ ገብቼ ለዶክተሮቹ። ምን አሉ ዶክተሮቹ ሲነግሯቸው? ዶክተሮቹማ እንደገና ጥፊና ነይና እንደገና እናይልሻለን ብለውኝ ነው የተመለስኩት። ከዛም ወዲህ ሞከርኩኝ፣ አልቻልኩም። አቅሜም ሁሉም ስላልቻልኩኝ ቀርቻለሁ። ስንት ሆስፒታል ታየች? ኮሪያም ተመላልሻለሁ። ስለዚህ ጥቁር አንበሳም ኮሪያም እያለ ነው እንደውም ትቀልድ የነበረው። ስለዚህ ጥቁር አንበሳም ኮሪያም ሁሉም ሆስፒታሎች ትክክል አይደሉም። የሁሉም ሆስፒታሎች ውጤት ጥቁር አንበሳ እዚህ ደብዳቤ ሁላለኝ የተጻፈ ማዘርዬ እኔ የጠየቅኩት ጥቁር አንበሳም ኮሪያ ሆስፒታልም ሁለቱም ትክክለኛ ማስረጃ አልሰጡም። ሁለቱም ከኮሪያ እኮ አልመጣም። መጀመሪያ ራሷ ብቻዋን ነው ኮሪያ የተመረመረችው። እኔ ማን አቃጣፊም ሆኗን ውሸት ተናጋሪም ሆኗን ማስረጃ የውሸት ማቅረቧን እንድታቆል ነው የምፈልገው። በቃ ለአንቺ ስለልጅ ህዝቡም ስለሚሰማ ተከታዮቻችሁ ሁላ እንዲሰማ አገር እንዲያጣት ነው። እሺ ማዘርዬ እናመሰግናለን። ጀሚላይ ትናገር። እሺ ማዘር እናመሰግናለን። ማስረጃው ባሌ ነው። ይሄን ማስረጃውን እንትን ያለው እሱ አሜሪካን ነው ብላ ወደ እሷ ዙራ ነው ያም 500 ብር ብቻ የከፈለችው። ያም እጄ ላይ ይገኛል እኮ አላኩልሽም እንጂ የሀሰት ማስረጃ ማቅረቧ 500 ብር መቀጣቷ የወረዳ ፍርድ ቤት ደብዳቤው አለኝ እጄ ላይ ነግራኛለች ሰብለም። ስለዚህ ማዘርዬ ፍርድ ቤቱም ጥቁር አንበሳም መጠየቅ አለባቸው። ለምን ፎርጂድ የሕክምና ማስረጃ ሰጠ ጥቁር አንበሳ? ሁለተኛ ፍርድ ቤቱ ለምን በፎርጂድ የሕክምና ማስረጃ ፈረደ? እነዚህ መጠየቅ አለባቸው። 85 ከሰጣች በኋላ ሙሉ ጤነኛ ናት ብሏል ደሴ ሆስፒታል እኮ። መጠየቅ አለባቸው። በህግ ጠይቁ። ጥቁር አንበሳንም ፍርድ ቤቱንም በህግ ጠይቁ። ፍርድ ቤትንም እኮ መክሰስ ይቻላል። እኔ አልጠይቅም። በቃ ህዝብ እንዲሰማልኝ ብቻ ፈልጌ ነው እንጂ ከሷ ምንም አገኛለሁ ብዬም አይደለም። እንደገና ሌላ ሆስፒታል ምንም ደግሞ አልጠይቅም። እና በቃ እኛ እንድናቅ ከሆነ እኛ አውቀናል። ማዘርዬ በፊት የደከምኩት ይበቃኛል። እናመሰግናለን ማዘር። እኛ አውቀናል። እኛ እንድናቅ ከሆነ አውቀናል። ሌላ መጨመር የሚፈልጉት ነገር አለ? እሺ እናመሰግናለን። በፍርድ ቤት ሲሆን ረጅም ጊዜ ክርክር ተደርጎ ይሰማል። ኧረ ኔትወርክ ተቆረጠ። ይገርም
ቢከብድም እሷ አንድ ሰው ናት። አንድ ሰው ወክሏችሁ ቢያወራ ጥሩ ነው። እሷ አንድ ሰው ሆና እናንተ ሶስት ሰብለ፣ ወንድም፣ እናት ኢዚት ፌር 3-1 ፌር ነው አይደለም? አንደኛ ሰብለ በጉዳዩ ላይ አልነበረችም፣ ሩቅ ነበረች የነበረችው። ገብቶሻል? እያንዳንዱን ነገር የምታውቀው ነገር የለም። ማዘር ደግሞ አሁን በአሁኑ ሰዓት ላይ ስኳር ያለ ገብቶሻል አይደለ? ብዙውን ነገር ስሜታዊ ሆናን የምትናገረው እና አንድ ነገር አቡዬ አንድ ጊዜ ልንገርሽ፣ ከነሱ ቤት ሰምተናል። አዎ ይቅርታ ግን አንቺ ጋር በመሀል ስለገባ ሁለቱን ሰማናቸው። ለአንቺ ክብርና ለአንቺ ብዬ እንጂ እኔ እነዚህ ሰዎች ለእኔ አሁን ናገሩትና ከሚሆኑት ሁኔታ እያየው ከአንድም ሁለት ሰው ሰምቻለሁ። ለአንቺ ክብር ብዬ ማለት ነው። በሚፈልጉት መንገድ መጠየቅ ይችላሉ። ከዚህ በኋላ ግን የእነሱን ፋሚሊ ደጋሚ የምሰማበት ምንም ምክንያት የለኝም። ይቅርታ አድርጊልኝ። ለእሷ ምዬላታለሁ። ያው ወላሂ አውፍ በይኝ ብለሽ ደውለሽ በስልክ ከጓደኛዬ ቤት ይቅርታ ጠይቃኛለች። ከዓመታት በኋላ መታ ዛሬ ሚዲያ ላይ ከሳ ይሄን ተናግራለች። ሽምግልናውንም ደግሞ እናቲቱ አልፈልግም ብለው ማቋረጣቸውን ከአንድም ሁለት ጊዜ በአላህ ስም እምላለሁ። ምስክሮችም አሉ። ሽምግልናውን ያቋረጡት እነሱ እንጂ እኔ አይደለሁም። ጠበቃ፣ አቃቢ ሕግ ምናምን ለሚሉት ፎርጂድ ፌክ ጥቁር አንበሳ አሰራች ለሚሉት ደግሞ ወላሂ ልዓዚም የቀራሁት ቁርአን ይክዳይ። በቁርአን ነው የምምለው። አንድ ቦታ ላይ አንድ ነገር አላደረኩም። ሐቅና ሐቅ በመንገዱ ሄደ፣ አለቀ። ፈረደ። ፍርድ ቤቱ ተሳስቷል። ፍርዱ ትክክል ይሰማል። እነሱ ግን ለወራት በዚህ ተከሰን እያሉ ሲለምኑ ይኖረዋል። የኮምቦልሻ ሰው በደንብ ያውቃቸዋል። እኔንም ያቀኛል። ለመጨረሻ ላይ ታወሪያለሽ። ይሰማል። አንድ ነው የሚገጥሙት። ጨርሽ አውርጃቸዋለሁ። እናንተ እናትየው ጨርሰዋል። እናትየውን በክብር አውርቼ ማዘር ጨርሷል። ኔትወርክ ተቋረጠ በአላህ። ስለዚህ ከዚህ በላይ ባንቆይ ጥሩ። በርብራሃለች ብላችሁ አቡዬ፣ እኛ ስለ ፍርድ ቤቱ ማጭበርበሩን አይደለም እዚህ የመጣ ነው ልናወራ። ግን አንቺ ጋር ሳያት ቤተሰቦች ላይ ያደረገችው ክፋት፣ ለዛ ነው እኔ ወደ አንቺ ጋር የገባሁት። አሁን በቃ ያለቀ ጉዳይ ነው። ግን እሷ ዞሮ ዞሮ አንቺም ታውቂያለሽ፣ ወረቀቱ በእጅሽ ነው። ሀቁ አንቺ ጋር አለ። ወረቀቱ መንቀሳቀስ አልችልም አይደለም እስከ 60 ዓመት ድረስ። ለምን ከ32 ዓመት በፊት በእግሯ ሄደች ከሆነ ፈጣሪን ጠይቂው። ለምን አስነስተሃት? አይደለም እኮ ከበፊቱም ጀምራ እሷ ደህና ነች እኮ ነው የምልሽ። አቡዬ ለምን አትረጅም? ከመጀመሪያው ያለሁበት ሰፈሩ ይመስለኛል። ፍርድ ቤቱን አጭበርብራለች። ከዚህ በላይ ልላቸው እኔ ያለኝ ኢምፖርታንት ምንድን ነው? አሁንም የምናገረው አቡዬ ዛሬ ለሰው ልጅ ነፍስ ለሰው ልጅ ዋጋ 200,000 ብር ብዙ ነው ወይ? ብዙ አይደለም ሀቡዬ። ብትታመም ከዛም በላይ ራሱ ቢሰጣት እኔ ደግፋለሁ። እንኳን 200,000 አይደለም ሌላም ቢሰጣት ችግር የለውም። ግን እኔ በቃ እኔንም ቤተሰቦቼንም ያሳዘነው ነገር ምንድን ነው? የኮምቦልቻ ህዝብንም እዛ አካባቢያችን ላይ ያለውን ሰው ያሳዘነው ነገር ምንድን ነው? እሷ በዛ ሰዓት ጤነኛ ነበረች። በቃ ይሄን ነው እኔ እንድትረጅም ፈልገው፣ ይሄን ብቻ ነው። ጤነኛ ነበረች። እውነት ነው ተጎድታለች፣ የተወሰነ ተጎድታለች፣ ግን ታክማለች። ጤነኛ ነበረች። ለዛ ነው የላኩልሽን ወረቀት እኔ እኮ በማስረጃ ነው የማወራው ሀቡዬ። የደሴ ሆስፒታል የጻፈውን ማህተም ያለው ወረቀት ነው የላኩልሽ እኮ ሰብለ የእውነት መግባባት ከፈለሽ አዳምጪ። ወረቀቱን አነበብኩት። ትክክል። ይሄን ወረቀት ይዛችሁ ፍርድ ቤት ለምን አልቀረባችሁም ስልሽ ፍርድ ቤቱ ሊያይልን ፈቃደኛ አይደለም። ስለዚህ መከሰስ ያለበት ፍርድ ቤቱ ነው ወይስ እሷ? እንዴት 5-6 ዳኛ ትገዛለች? አቅም አላት ወይ? ሀብታም ናት ወይ? ይሄን መልሽልኝ። ፍርድ ቤቱ አህያውን ፈርቶ ዳውለው ፍርድ ቤቱ ከሆነ ያጠፋው በፍርዱ ትክክል አልፈረደም ከተባለ መከሰስ ያለበት ፍርድ ቤቱ ነው? መወቀስ ያለበት ፍርድ ቤቱ ነው ወይስ እሷ ናት? ለምን አንቺ የእውነት የሆነች ራስሽ ነገር ወረቀቱ ፌክ ነው? የሕክምና ወረቀት እኔና አንቺ ሲወጣ ትክክል እሷ የምታደርገው የነበረው ሀቡዬ ፍርድ ቤቱ ምን ያደርግ? አዳምጪ። ፍርድ ቤቱ ምን ያድርግ? ፍርድ ቤቱ ኃላፊነት አለበት መርምሮ ምኝና ከዛ በኋላ ፍረጅ። ፍርድ ቤቱ ላስረዳሻ። ፍርድ ቤቱ
አቡዬ ለምን ፍርድ ቤት ሄዳችሁ ይግባኝ ጠይቁ። እስከ መጨረሻው እኮ ይግባኝ ሄድን። ግን ችግሩ ምን እንደሆነ ታውቂያለሽ? ሀቡ ቤቱን አጭበርብራ የሸወደችው ሀቡዬ። ይሄን ነው እኮ ልትረጂ። እኔ ታረጌች መሰለሽ አጭበርባሪ እና ሸዋጭ ከሆነች ፍርድ ቤቱ ሄዳችሁ እቺ ሴት አጭበርብራ ካለች እቺ ሴት 60 ዓመት ከአልጋ አልነሳም ብላ 200 ሺህ ብር ካሳ ከኛ ከገጨናት ሰዎች ተቀብላ ግን 60 ዓመት ሳተኛ ይኸው በአመት ሄድሻለሁ። እሷ ራሷ ናት እንደዚህ ጽፋ ያስገባቸው ፍርድ ቤት። ወረቀቱ አለ እኮ ለምን አላየሽውም? ሀቡዬ 32 ዓመት ይክፈሉ ብላ የጻፈችው ወረቀት ትክክል። ይኸው 32 ዓመት ይክፈሉኝ ብላ ግን ሞላ በመነሳቷ ተጠያቂ ናት። አቤት እናቴ ትናገር ሀቡዬ። ሙሉውን ነገር ልታሳዳሽ ትችላለህ። ይቅርታ ጠይቀሻታል? አንድ ይህን ጥያቄ ስለምትማማሉ ደውለሽ ጀሚላን ይቅርታ ጠይቀሻታል? አልጠየኩም ሀቡዬ። እሺ ሁለታችሁም ትብላላችሁ። እሷ ደውላ ጠይቃኛለች። ችግር የለም እንምላለን። ታዲያ እናቴ ትናገር። ታዲያ እናቴ ጋር ስለሆነ ያለው እናቴ ትናገር። አሁን ትናገራለች። ታዲያ ለምን ተበሳጨሽ? ለምን ደነገጥሽ? ተቆጣሽ? ቅድም የተፈጠረ ነገር ዝም ብሎ ፈጠራ ነገር ውሸት አውርታ ሀቡዬ ፈጥራ ስታወራ እኮ ነው የተናደድኩት። ያኔ በቃ አያልቅም። ፈጠራ ወሬ ሲያወራ ይኸውልሽ፣ ሰው የፈጠራ ወሬ ሲያወራ ላይ እስቃለሁ። መሬት ሳይኖረኝ መሬት ብር ልኬ ለቤተሰቦቼ መሬት ይዙልኝ ብያቸው መሬቴን ሽጠውብኝ መኪና ገዙ ምናምን። እንደ ኬት አምጥቼ መሬት የሌለኝ እኔ ያልገዛሁትን መሬት ቤተሰቦቼ ያልሸጡብኝ መሬት ቤተሰቦቼ መኪና ያልገዙ። ስለዚህ ነገር እኮ ከእሷ ጋር ስለዚህ ነገር አላወራሁም። ስለዚህ ነገር አስረን ሲጀመር የሌላ ቤተሰቦቼ ነገር እሷን አይመለከታትም። ውሸት ነው አይመለከታትም። ስለማን ነው የምታወራው ብለሽ ልትስባት ነው እንጂ የሚገባው ልትበሳጭ አይገባም እኮ ነው ይሄ ጥያቄ። ውሸት ስለድርጊት አዳምጪኝ ሀቡ። ይህን ድርጊት እኔ ስላደረኩት በራሴ ማለት ነው። 1 ደቂቃ ሀቡዬ፣ 1 ሰከንድ። እውነት ነው ያወራኩት። እሷ እውነት አይደለም ያወራቸው ሀቡዬ። ግን አዳምጪኝ ሀቡ ማለት አንቺም እንድትረጂ። ለምን ትሸወጃለሽ? አንቺ እኮ አትሸወጅም፣ ተሸውደሽ አታውቂም። እና ዛሬ ሀቢባ ቤት በሀቅ ነው መጠናቀቅ ያለበት፣ እንደ ሁሌው ማለት ነው። አሁን ሀቅን ለማወቅ ካልሆነ እኔ የምጠቀመው ነገር እኮ የለም አይደል? እንደ ሀቡዬ ብቻ እናቴ እንድትደሰት ፈልጋለሁ። እኔ እኮ ገብቶኛል። ፍርድ ቤቱን አጭበርብራለች ጀሚላ። ፍርድ ቤቱ ማጭበርበሯ ይኸውልሽ፣ እኔ እኮ አልተሸወድኩም፣ ገብቶኛል። የአንቺ ጥያቄ የዛሬ 9 ልንገርሽ አንዴ ጥያቄሽ እንደገባኝ እንድታቂ ገባኝ። የተሸወድኩ ስለመሰለሽ ነው። ጥያቄሽ እንደገባኝ እንድታቂ ልገርብልሽ። አንደኛ ይቺ ሴት ጀሚላ የዛሬ 9 ዓመት እናንተ ገጭታችኋት የከፈላችኋት 200 ሺህ ካሳ አይገባትም። ውሸቷን ነው። ያን ሁሉ ህመም አልታመመችም። ያለችው ለፍርድ ቤት 32 ዓመት ቆሜ አልሄድም ብላ ፍርድ ቤትም ሐኪም ቤት ተመርምሮ የደረሰባት ጥቁር አንበሳ የጻፈላት 45% ጉዳት ጥቁር አንበሳም ዋሽቷል። ሁሉም ሆስፒታሎች ዋሽተዋል። ዳኞቹ ተታለዋል። የተጻፈላት የሕክምና ወረቀት ፎርጂድ ነው። ፍርድ ቤቱን አጭበርብራ ነው ለገጨናት 200 ሺህ ካሳ የተከፈላት አይገባትም ነው ጥያቄው። ስለዚህ ለዚህ ደግሞ መከሰስ ያለባት ጀሚላ ሳትሆን ፍርድ ቤቱ ነው። ለምን በውሸት የሕክምና ማስረጃ ከሰስክ? ለምን የውሸት የሕክምና ማስረጃ ሰጠቅ ተብሎ ጥቁር አንበሳ ሆስፒታል ነው መከሰስ ያለበት፣ ፍርድ ቤቱ ነው መከሰስ ያለበት። ለምን ፈረድክላት? ለምን በውሸት ነው ጥቁር አንበሳ የሚከሰስ ለሰጣት የሕክምና ማስረጃ? ፍርድ ቤቱ በፎርጂድ የሕክምና ማስረጃ በመክሰሱ ይከሰስ። 32 ዓመት ቆማ አትሄድም ተብሎ ለምን 32 ዓመት ሳይሞላ ቆማ ሄደች ለሚለው ፍርድ ቤቱ ከሐኪም ቤቱ የጻፈው ይከሰስ እኮ ነው። የኔ ጥያቄ እኮ ያ ነው። እንደገባኝ ተረድቻለሁ እኮ። ስለዚህ ፍርድ ቤቱ በትክክል ስላልፈረደ ፍርድ ቤቱ ይከሰስ። ሆስፒታሉ ለሰጣት የፎርጂድ ነው ከተባለ ጥቁር አንበሳ ፎርጂድ የሕክምና ማስረጃ በመስጠቱ ይከሰስ። ይህንን ነው እኮ ያልኩት እኔ። እንደገባኝ አሁን ገብቶሻል? እንደተረዳሁሽ። ቴንኪው። አሁን አንቺ ቀጥይ። ሰብለ ሚዩት ነሽ እኮ አውሪ። እየሰማንሽ እኮ አይደለም። አሁን አውሪ። እኔ ሚዩት አድርጌልሻለሁ። መሰረት ትሄድ ፈቅደናል ነው የሚለው እኮ። ጤናዋ ግን ሙሉ በሙሉ ተመልሷል ይላል የደሴ ሆስፒታል። ከዛ ከሄደች በኋላ አዲስ አበባ ወረቀት ይዛ መጣች። በፐርሰንት ራሱ በፐርሰንት የደሴ ሆስፒታል በፐርሰንት ለመጻፍ አይቻልም። ጤንነቷ ሙሉ በሙሉ ተመልሷል ብሏል። ተመልሷል ካለ ያኔ ጤነኛ ነሽ ማለት ነው እሷ አቡዬ። ከዛ በኋላ ነው አዲስ አበባ ስትላክ
ሌላ ወረቀት ይዛ የመጣችው ታማለች እንዲህ ደሴ ሆስፒታል ነፃ ናት ብሎ ደሴ ሆስፒታል ከጥቁር አንበሳ 45% ጉዳት እንዳለባት ስታመጣ ለፍርድ ቤቱ ያው ደሴ ሆስፒታል ነፃ ናት ብሏል። ስለዚህ የጥቁር አንበሳን አንቀበልም፣ የጥቁር አንበሳ ፎርጂት ነው ለምን አላላችሁም ለፍርድ ቤት እናንተ አለች እኮ እናቴ አለች። በቃ እንትኖቹ እንደዛ ተደግፋ ምናምን ስለምትሄድ ከአመጣችው ወረቀት ጋር በቃ እሷ ላይ ነው እምነት ያላቸው። የእናቴን ወረቀት ራሱ እያዩት አይደለም። ማነው ልሞት ራሱ ቢመጣ በዚህ ነገር ላይ እኮ ይረዳናል። ስላለ የለ ነው ቢዚ ስለሆነ ነው ያልመጣው ልንገርሽ። ስለዚህ ፍርድ ቤቱ ጥፋተኛ በጣም ይረዳናል። እሺ ፍርድ ቤቱ ጥፋተኛ አንደኛ የእንትን የወሎ የደሴ ሆስፒታል ንጹህ ናት ብሎ የጥቁር አንበሳ 45% የጻፈላትን መቀበሉ ፍርድ ቤቱ ጥፋተኛ። ታዲያ እሷ ምን አጠፋች? ፍርድ ቤቱ ስላመናት ጥፋተኛ ነው መጠየቅ ያለበት ፍርድ ቤቱ ነው አይደል? ተደግፋ ስትገባ አይቶ ብቻ ስለፈረደላት ፍርድ ቤቱ ነው ተጠያቂ። ለምን ፍርድ ቤት ለምን አህያውን ፈርቶ ዳውላውን ይሆናል ነገሩ? ለምን ፍርድ ቤቱን በትክክል አልፈረድም ለምን አትሉትም? ሙሳይመን እሷም ጥፋተኛ ነች። ተደግፋ ለምን ትገባለች? ጤነኛ እየሆነች ማለት ነው። ግን እሷ በቃ ያንን አደጋውን እንደ እንትን ነው የተጠቀመችበት በዛ ሰዓት እንደ ቻንስ። ስለዚህ ነገ እኔ ፋሻ ጠቅልዬ ፍርድ ቤት ፍርድ ቤት ፋሻይን ብቻ አይቶ ሳያስመረምረኝ ዝም ብሎ ይፈርዳል ሆነ ያለው ሀቡለታ ነው። እንደዛ ነው በቃ ያ በቃ ይኸው እናቴ ታውራሽ ፍርድ ቤቱና መውቀስ ታዲያ እናቴን ስሚያት ነው ይሄ ጠረሊ ብዬ አዲስ አበባ ወሰድኳት። ጥቁር አንበሳ መልክቼ ጥቁር አንበሳ ደብዳቤ ይዘን አሁን ሲጠራባት ሲል ተመልሰ ጥላን ወደ ኮምቦልቻ ተመለሰች። እንደውም ወረቀት አለኝ ደብዳቤ አለኝ። አሁን ታካሚዋ የላካች ታካሚ በትክክል በቅንነትና በፍላጎት ምርመራዋን ጨርሳ ልትመለስ ያልቻለች ስለሆነ ብሎ ያ ጥቁር አንበሳ የጻፈው ደብዳቤ አለኝ እጄ ላይ። እኔ በጣም የደከመኝ ታሪክ በጣም ረጅም ዓመት ብዙ ያሳለፍኩበት ነው እነዚህ ሰዎች ኬዝ። በዚህ ላይ እኔ ሳልናገር እናቷን ማናገር አትችይም። አሁን ላይ እኔ መናገር አለብኝ። ከዛ እናትየው መልስ ትሰጣለች። እዛ ላይ ለነበረው እንዳለችው እኔ ያለሁበትን መኪና ገጩ። እኔ ደግሞ ጋቢና ነበርኩና በሰዓቱ ተወርውሬ ያልረብኩት መስተዋቱ ላይ ነው። በሰዓቱ ምንም አይነት ቤልት እንደዚህ እንትኑም አልነበረኝም። ቤልት አልተጠቀምኩም ነበር። መስተዋቱ እኔ የመታሁት መስታወት ሙሉ ለሙሉ ነው የተሰባበረው በሰዓቱ ማለት ነው። በኮላር ብቻ አንገቴ ላይ ለ8 ወር ያክል አድርጌያለሁ። የአንገት ላይ የሚደረገውን የነበረው ሕክምና ቀላል አልነበረም። እነዚህ ሰዎች አንድም ቀን እንዳልምል አባትየው አላህ ይርሐማቸው በሀያት እያሉ መጀመሪያ ከሆስፒታል እንደወጣሁ መጥተው አይተውኛል። ከዛ ውጭ ግን ለአንድ ብርም ብለውን አያውቁም። አንድም ቀን መጥተው አይተውን አያውቁም። ይሄ እኔ በህክምና ለአመት ያክል ከቆየሁ በኋላ ኢንሹራንሱን እንዲያስተካክሉ ጋር ሆነው እናቷን ሊያናግሯት ይሄዳሉ። እናትየውን ሲያናግሯት የመለሰችላቸው መልስ ምንድን ነው? አንድና አንድ ኢንሹራንሱን እኛ አይመለከተንም፣ እዛው ጠይቁ። አይደለም እኛ እኮ ኢንሹራንሱን አንጠይቅም፣ ባለንብረት እናንተ ናችሁ። የመኪናው ሾፌር ለአመታት ለ2 ዓመት ይሁን ለምናምን ተፈርዶበት ገብቷል። እንግዲህ አስቢ፣ የገጨሽ ሾፌር በፍርድ ቤት በህግ ፍትህ አግኝቼ እሱ እስር ቤት ገብቶ ማለት ነው። ከመታሰሩ በፊት ግን ያ ሾፌር ያለሁበት ድረስ መጥቶ በጣም ምስኪን ልጅ ነው፣ ምንም የሌለው። እኔ አሁን ላይ የትኛው ነው ብትይኝ አላውቀውም። ስሙ ተስፋዬ መሰለኝ የሚባለው እሱ ልጅ ብቻ መጥቶ ኢብን የሚሰጠኝ ቢያጣ ወላሂ ሀቡ ዶሮ ከነ ህይወት ይዞ መጥቶ ይህን ስሩና ብሉ፣ በቃ እኔ ምን ላድርግሽ አለ። ይሄ ቀደር ነው፣ አላህን ያገናኘን። አንተ ፈልገህ አልገጨኸኝም፣ እኔም ደግሞ በዚህ ነገር ይሄ ይከሰታል ብዬ እዚህ መኪና ውስጥ አልገባሁም። ግን በቃ አላህ ቀደረው ሆነ። ለ2 ዓመታት ሁለት እጄም እግሬም ፓራላይዝድ ነበርኩኝ። የደሴ ሆስፒታል 85% መንቀሳቀስ አትችልም ነው ያለው። ከዛ ያንን ወረቀት ስናይ ቀጥታ አዲስ አበባ ሄጄ ህክምና ነው ያደረኩት። እነሱ ከአመት በኋላ ስመጣ ያው ታክማ ድናለች፣ ስለዚህ ምንም አይነት ህክምና ታድርግ ብንል የዳነች ስለሆነ ችግር አይፈጠርብንም በሚል ይመስለኛል፣ አላሁ አለም።
ክስ ሲመሰረቱ እኔ አልጋ ላይ ነበርኩ። እናትየዋ ምንም አታመጡም እጄ ረጅም ነው ብላ ባለችው መሰረት ነው በእልክ በሰዓቱ የቡቡ አባትና እህቴ ክስ የመሰረቱት። መስርተው ደግሞ ቀጥታ ከጠበቃ ጋር ያገናኙት። እኔ ፍርድ ቤት የሚሄድባት ጊዜ በጣም ውስን ጊዜ ናት። ጠበቃ ነው ሲከራከራቸው የቆየው። ከጠበቃ ጋር ነው የተያያዘው። አይ አናምንበትም አዲስ አበባ ወስደን አሳከምን ብላ ያለችው የቀረበላቸውን መረጃ ሙሉ በሙሉ አናምንበትም አሉ። ስለዚህ አዲስ አበባ ወስደን እናሳያት፣ በአዲስ መልክ ታይታ ውጤቷ ያለችው የተባለው ከሆነ ነው እንጂ ከዛ ውጭ ይሄ ሁሉ የሚሆነው ኢንሹራንስ ጋር መጨረስ እየቻሉ ነው። ኢንሹራንስ እንዲከፍል ማድረግ እየቻሉ ነው። እነሱ ግን ካላት እኔ እንጂ አላሁ አለም። ሴትዮዋ በሰዓቱ ግን ባላህ እጅ ተይዛለች። ለአላህ ተሰታ የተተወች ሴት ነች። ሁሉንም ጀዛ ከፋይ አላህ ነው። አግኝተውታል። እኔ እንዲህ ነው ብዬ ማለት አልፈልግም። ማን ትበል? እናትየው በይ። እሺ እናቲቱ እያልሽ ከዛ ጥቁር አንበሳ እኛ በፈለግነው እኛ ባመንበት ሐኪም ቤት ካልታየች አይሆንም አሉ። የመጀመሪያ ክስ ተመሰረተ፣ ተፈረደልኝ። ቀጥሎ ክስ ሁለተኛ ይግባኝ አሉ፣ ተፈረደ። አንድ ቦታ ላይ ለእነሱ የተፈረደላቸው የለም። ምክንያቱም ያ እንግዲህ እዚህኛው መጀመሪያው ዳኛ ቢይዝ ሁለተኛውንም ይዤ ነው። ሶስተኛም ሁለት ዳኛ አለ፣ 3 ዳኛ አለ፣ 4 ዳኛ ይቀጥልና ፌዴራል ይደርሳል እኮ ይሄ ጉዳይ። 5 ዳኛዎች ናቸው ፌዴራል ላይ ስትቀርብ የሚቀርበው። ጠበቃዬ አላህ ይርሐም በጣም ጎበዝ ሰው ነበር፣ አሊ ይባላል። በጣም እኔም አላስፈልገውም፣ እኔም ፍርድ ቤት እንዲሄድ አይፈልግም። ምክንያቱም የነበረውን ነገር ስለሚያውቅ 85% ደስ ያለውን ጥቁር አንበሳ ቦርድ ድጋሚ እንድቀርብ ተደርጎ በጥቁር አንበሳ መታው አንገቴ ነው። አንገቴና ጥርሴ ነው የተመታው። ጥርሴ እስቲል አልተስተካከለም። ጥርሴ ላይ እንደውም አንዳንድ ቪዲዮዎች ላይ ገብታችሁ ብታዩ የጠቆረ ነገር ይታያል። ያልተስተካከሉ ከላይ ያለው መስታወቶች ስለተሰነጣጠቁ ከዛን ሰዓት ጀምሮ እንግዲህ ለምትቅሜ ነው ቃሚ ስለሽ ነው ጥርስሽ የተበላሸ። ለስነ ስርዓት እንደዚህ ዲስሪስፔክት መደራረግ አይፈቀድም። ሴት ነሽ፣ ሴትን ዲስሪስፔክት አታድርጊ። ፕራይቬት ነገሯን ቃመች ቀጣች፣ ይሄ የእሷ ፕራይቬት ላይፍ ነው። ይሄ ብልግና ነው፣ አይደረግም። የሰውን ፕራይቬት ላይፍ ሚዲያ ላይ ስለምትቅሚ የተበላሸው ጥቁር ያለው በዛ ነው ስላለች ነው። እንደዚህ አይደረግም። ጥቁር ያለው ስትልኮን ታዲያ በመኪና አደጋ ነው ጥቁር የሚሆነው። ምንም ይሁን አይደረግም፣ አይባልም። ብልግና አይባልማ። ጥርስ ያለች እኮ ሀቡዬ የሰማሻት ወላቃ ነው። ስታወራ ምያየን ወልቋል። ጥርሷ ወላቃ ነው። እና ደግሞ አንቺ ስታወሪ እሷ ሚዩት በፍጹም አላበራችም። አንዴ ስታበራ ሚዩት አርጊ ብያት ረጅም ሰዓት ጸጥ ብላ ነው ቁጭ ብላ ያናገረችሽ። ሰው ተከባብረምና አንድን ሰው እንዲጠላው አውቁ ስለምጠጪ ስለምቅሚ የሰው ልጅ በዛ አይገመገምም። የሰው ልጅ ለሰው ባለው ክብር ነው ሰውነቱ የሚገመገመው። ሰውነቱ በሚበላውና በሚጠጣው ነገር፣ በሚቀመው በሚያጨሰው ነገር የሰው ልጅ ማንነቱ አይለካም። የሰው ልጅ ማንነቱ የሚለካው ለሰው ባለው ክብር ነው። እሺ ልቀጥል ሀውዬ። ከዛ ያንን ጥቁር አንበሳ ሄደን እንደዚህ አሳይተን ሙሉ ሕክምና ሙሉ ምርመራ አድርገን ወላሂ ለዓዚም አንድ መድኃኒት ለእኔ ገዝተው አያውቁም። አዲስ አበባም ለሕክምና ትሂድ ብለው ፍርድ ቤት ጠየቁ። ፍርድ ቤቱን ሙሉ ወጪ ቻሉና ሂዱ ሲባል በሰዓቱ ቤቢዬ ትንሹ ልጄ የወራት ልጅ ነው። ቡቡ ተማሪ ነው፣ ኬጂ ውስጥ ማለት ነው ገና። በዛን ሰዓት ወንድሜና የቡቡ አባት ነበር፣ አብረን ነው ሄድ ነው። እያንዳንዷን ሕክምና የተከታተሉ እያንዳንዷን ውጤት ራሳቸው እያወጡ እናታቸው ከሁለት ልጆች ጋር አንድ የልጇ አባል መሰለኝ አንድ ወንድ አለ። ከእንትን ጀምሮ ከኤምአርአይ ጀምሮ ምክንያቱም አደጋው የደረሰው አንገቴ ላይ ነው፣ የቀኝ ፓርት ነው። የቀኝ ፓርቲ ሲጎዳ ሙሉ እጅና እግር የመያዝ እንትን አለው። ሙሉ ለሙሉ ቼክ ካስደረጉ በኋላ እኔ በዛ በነበረው ሰዓት በነበሩት ነገሮች ላይ መጨናነቅ ይምጣ አላውቅም። ጥቁር አንበሳ ውጤት ይዘን ገባል። በምንገባበት ሰዓት ዶክተሩ ሲያየኝ ደንግጧል እና ኢመርጀንሲ አሁን ገብታ መድኃኒት መውሰድ አለባት። ምንድን ነው ሲሉት
የቡቡ አባትና ወንድሜ ይቺ ልጅ በማንኛውም ሰዓት ልትሞት ትችላለች፣ ፈጥናችሁ የሚሰጣት መድኃኒት አለ ብሎ ኢመርጀንሲ እኔ ስገባ እዛ ሆስፒታል ላይ ነው ወላሂ ለአዚም ወረበል ካዕባ ነው የምልሽ። እናቷ ጥላኝ ጠፍታ የሄደችው መድኃኒት የሚገዛ ካለ ግዢ እንዳትባል። ሲጀመር እኔ እሷን ሊሄድ እንጂ እሷን ተማምኜ አልሄድኩም ነበር። ምክንያቱም ስለማውቃቸው እያደረጉት የነበረው ሂደት ይሄ እኔ ከማን በላይ ሆኜ ነው። በዛ ሰዓት ስራ የለኝ፣ የነ ቡቡ አባት ስራ የለው። ይህን ያክል በሳንቲም ደረጃ እንኳን ሊገዙ የሚችሉ ዳኞች አይደሉም የነበሩት። ከታችን ገዛሽ ትበል፣ ሁለተኛ ገዛሽ ትበል። ከዛ በላይ ግን ከሰበር በላይ ያለው ግን እስከ ፌዴራል ለመግዛት አቅም ያለው ሰው የለም። እነሱ ግን አቅም ነበራቸው። አቅም ነበራቸው ስልሽ ሰው ነበራቸው። ለእያንዳንዷ ኬስ፣ ለእያንዳንዷ ችሎት ለአመታት ለመራዘሙ ምክንያት እናቷ ነበረች። ምክንያቱም የምትጠይቀው ጥያቄ ኢብን የደሴ ሆስፒታል አለችሽ። የደሴ ሆስፒታል ዳይሬክተር ዶክተር አስቻለው ኦር እንደዚህ አላቅም ተጠርቶ ፍርድ ቤት ላይ እንዲመሰክር ሁሉ ተደርጓል። እያንዳንዷ ዶክመንት በጥንቃቄ እንድትታይ ተደርጓል። ይሄንን አደጋ ያደረሰው ሹፌር እነሱ ላይ ብቻ ሳይሆን ለ2 ዓመት እንደዚህ በእስር እንዲቀጣ ተደርጎ ታስሯል። የእነሱ ግን ገንዘብ ስለሆነ ብቻ ይሄንን ነገር ላለመክፈል ላለማሳከም የጠየቅናቸው ከአመት በኋላ ነው። ከአመት ሕክምና በኋላ እንግዲህ አስቢው፣ አንገት ላይ ያለ ኬዝ ፊዚዮቴራፒ ኮሪያ ሆስፒታል እንኳን የወሰድኩት የእነሱ 200 ሺህ አይደለም ከዛ እጥፍ በላይ ሊጨርስ ይችላል። ሕክምና ቀላል አይደለም። ነርቭ ኬዝ ቀላል አልነበረም። የምሰራው ካሜራ ነበረ። በምትሰራው መጠን ተባለ። ይህም ብር እንዲወሰንባቸው ያደረጉት ያንን ነው። ሩጬ መኪና ላይ ተንጠላጥጌን ለድሮ እንደምሰራው ልሰራ እንደማልችል ስላመኑበት ፍርድ ቤቶቹ የነበረውን ነገር አይተው ተፈረደ። ያንን ፍርድ ተቃወሙ። ይግባኛሉ። አዲስ አበባ ደረሱ። አዲስ አበባ የወሰዱኝ ለእነሱ ነው። እዛም ጥለውኝ የሄዱት። እኔ አንድ መድኃኒት አንድ ቀን ገዝተውልኝ አያውቁም። መጨረሻ ላይ ሲፈረድባቸው ፌደራል ላይ ማለት ነው ብር የለንም አሉ። ያንን ደግሞ እኔ ማምናለሁ። ምክንያቱም እኔን ከገጩ በኋላ ያቺ መኪና ራሷ ሌላ አደጋ አድርሳ 6 ሰው ክስ ቀርቦባቸዋል። 6 ሰው ጉዳት አድርሳለች ያቺው መኪና ራሷ ማለት ነው። እኔ ላይ አደጋ ደረሰች የተባለችው በዛ ላይ ዳሜጅ ሆናለች ተባለ። በአጠቃላይ ፋሚሊው የሆነ ጥሩ ነገር ውስጥ እንዳልነበረ ይታወቃል። የኮምቦልሻም ሰው ይህን ታሪክ ከላይ እስከታች የኮምቦልሻ ሰው የሚያውቀው እነሱ ሲያደርጉት ኢብን ላይ ካዩ ሀቡ ታስጥያቸው ስለኛ ቤተሰብ እኮ እሷ መናገር አትችልም፣ መብት የላትም። ጥሩ አልነበሩም ቤተሰቦቻችን። ለምን ጅሽ ጥሩ ሁኔታ ላይ ማለት የገንዘብ ፋይናንሻሊ ይመስለኛል ለማለት የፈለገችው። ግን ፋይናንሻሊ ሆነ ምንም ሆነ ጥሩ ነበሩ አልነበሩ የሚለውን አትጥቀቀል መቃወም አትችልም። እኮ ምን ላይ እንደነበሩ ቤተሰቦቹ ሜንሽን አታርጊ። ጥሩ ነገር ና ያልነበሩ የሚለውን ታይሱ ያሉትን ነው እኮ በፍርድ ቤት ላይ ያሉትን እኮ ነው የምናገረው። የለንም ምንም ነገር የለንም፣ መክፈል አንችልም ነው ያሉት ፍርድ ቤት ላይ። ከዛ ምን ተደረገ? የጠበቃው ይህን ያክል ዓመት የተከራከረ ጠበቃ ብሩን ይፈልጋል። አፈጻጸም ከሶ በሚያደርጉት ነገር አልተደሰተም። ፍርድ ቤቱ እንዲያስገድዳቸው ተደረገ። በቀጣይ ይዘው መጡ። በአንድ ጊዜ ነው የከፈሉት ላለችው ደግሞ ወላሂ ለአዚም ውሸት ነው። እንኳን በአንድ ጊዜ የመጨረሻውን ክፍያ ራሱ እኔ አፍ ብዬላቸዋለሁ። አመኑም አላመኑም እኔ እዚህ ቦታ መጥቼ እንድናገር ያስገድደኝ ይሄ ነው። እነሱ በተደጋጋሚ ባደረጉት እነሱ እኔን ኢብን መንገድ ላይ ካዩኝ የሆነ ስልክ ይዘው ሩጫ ነው። ምን ይፈልጋሉ? ሁሌ አልጋ ላይ ተኝቼ ማየት፣ ሁሌ ስሰቃይ ማየት። ሰው እኮ አንድ መድኃኒት የገዛ እንኳን በዚህ ደረጃ ሰውን አይከታተልም። በዚህ ደረጃ እንዲህ ነው። በእኔ ኬዝ አይደለም እናቷ ታማ የተኛችው፣ በራሳቸው ችግር ነው። እኔ አልሐምዱሊላህ አላህ ስለፈቀደ ብቻ ከ85% ወደ 45% የጥቁር አንበሳ ቦርድ ውሳኔ ተሸጋግሬ ይሄን ያክል እነሱ ባሉት ልክ ወይም በመጀመሪያው ልክ አይደለም በ45% እንዲከፍሉ ተደረገ።
ላይ ይሄ ኬዝ እንኳን አልቆች ያሉ ጓደኛዬ ናት የምትለኝ እነሱ ስለሚቀርቧቸው ለምን ስላት እንደዚህ ይቅርታ አባብሊ ብላ መታ ነው። ምን ማለት ነው ይቅርታ አልኳት። አይ ቆይ እስኪ እንቻ አናግሪያት አሉ። ይሄን አላልኩም ብላ እሷም ትማል እኔም እምላለሁ። አሁንም ሀቡዬ እዚህ ጋር እንዲጠራ ስለምፈልግ ነው። ይቅርታ ማነሽ? ጀሚላ ነኝ። ምን ነበር ስላት አይ በቃ እናቴ ያለችኝን ይዤ አንቺ ያልሆንሽውን ነሽ እያልኩኝ እናቴ ሞልታኝ እኔ ለእናትሽ ክብር አሁን ለእናት ክብር ስላለኝ ያልሽኝን በሙሉ አልናገርም ማአት ነገር ብላ በእናቷ ዙሪያ ላይ እናቴ እንዲህ አድርጋ እናቴ እንዲህ ብላ አሳስታል። ለአንቺ የተደረገ ነገር በሙሉ የኛን ቤተሰብ ፈጀው። አፉ በይኝ። የ6 ወር ልጅ ጥዬ አረብ ሀገር ሄጄ ሰርቼ መኪና መሬት ብገዛ መሬቱን ሽጠው መኪና ገዝተው አሁን ደግሞ እዳ ላይ ጣሉ። እዳ ላይ ከጣሉ በኋላ ደግሞ ቤተሰቡ በሙሉ ይኸውና እናቴ በምታደርገው ነገር ፐርሰናል ነገሩ ይቅርብን፣ እኛ መስማት አንፈልግም። አፉ በይኝ። እንግዲህ ይሄን ካለች በኋላ ከዛም በስልክ ነው ያገኘኋት። በአውፉታ እኔ ችግር የለብኝም አፉ ብዬሻለሁ። እኔ ማንም እናትም ይሁን ልጅም ይሁን ሲጎዳ ማየት አልፈልግም። ከላስ በቃ አጋጣሚ እንግዲህ ይሄን አግላህ ነው ያገናኘን። እኔም ፈልጌው አልተገጨሁም፣ እነሱም ፈልገው አልገጩኝም። የግል ቂም የለንም። ያ በቃ ነገር ነው ብዬ እዛ ጋር ዘጋን። ከእንደገና ከአመታት በኋላ እኔ ከቀናት በፊት እነሱ ቤት የሚገባ ለሽምግልና የመጣ ሰው ከልጆቼ አባት ጋር ቁጭ ብሎ እየቃሙ ሰምቻለሁ። እና ያ ሰውዬ እናገር ሀቡዬ ሀቡ ሚውት ነው። እኔ አላልኩም። አስለኔ እና እሷ እኮ አንተዋወቅም ሀቡዬ። እውነት ካልሆነ አትናደጂ። ፈጥራ ከሆነ ቤተሰቦችም ሆ እንደዚህ አይነት ነገር አልተፈጠረም ብለው ይታዘባሉ። ስለዚህ አንቺ ካላልሽ የምታወራው ነገር ፈጥራ ከሆነ አንቺን አይረብሽሽም። ምክንያቱም ቤተሰቦችሽም እውነት መሬት ግዙ ብለሽ መኪና እንዳልገዙ ምናምናም ስለሚያውቁ ይሄ ተረት ኬት የመጣ ነው ይላሉ። ስለዚህ ያልተፈጠረ ከሆነ ታዩ። አሁን ወደ መጨረሻው ጀሚላ ጨርሽ። እያወራን ያለ ስለ ዳይ ምናምን አይደለም ሀቡ። አንቺ ያልደወልሽም አላልሽም ማለት ስትጨርስ እኔ ላልሹ ደግሞ አውፍ ብዬሻለሁ። እኔ የተነገረኝ እንደዚህ አይነት ሴት መሆን ለመሆኑ ምን አይነት ናት ተብላ የጠየቀችው ጀሚላ ምን አይነት ናት? ጀሚላማ ሰላቷን ሰገላላህ ሰጥታችኋለች። በቃ ይህ መጣውን ለመቀበል ዝግጁ ናት ነው መልሷ። የአይሻ መልስ ራሱ ይሄ ነበር በሰዓቱ። ከዛ በኋላ እሷ ያንተናገረች ነገሮች እዛው ላይ ቆሙ። ፍርድ ቤቱ አለቀ። ግን በሄድኩበት ቦታ ሁሉ ባለሁበት ቦታ ሁሉ ኔጌቲቭ ነገር ሲፈልጉ አውቃለሁ። ተናግሬ ኮምቦልቻ በጣም ጠባብ ከተማ ነው። ማን ምን አወራ ማን ምን አደረገ ይታወቃል። የከተማው ላይ እያዞሩ ከተቀበሉ በኋላ ብሩን ለእኔ እንኳን ሰጥተው አልጨረሱም፣ ከፍለውም አልጨረሱም። ወላሂ ለዓዚም በአላህ ስም እምላለሁ ብሩን ሙሉን አልከፈሉም። የመጨረሻውን ደግሞ እኔ ራሴ ለወንድሟ አውፍ ብያለሁ። ከዚህ በኋላ ያለው ብያለሁ ቀርቷል። ሲቀጥል እሷም እኔ አውፍ በይኝ አላልኩም ብላ ትምልልኛለች። እናታቸው ደግሞ የነሱ እናት በሽምግልና ከአንድም 2 ጊዜ ሽምግልናውን አልቀበልም ብዬ ያፈረስኩት እኔ አይደለሁም ብላ ትማልልኝ። እኔ ደግሞ እምላለሁ ሽምግልና ላይ ቀርበን ከአንድም 2 3 ጊዜ አልፈልግም፣ ፍርድ ቤት የወሰነብኝ ብቻ ነው የምቀበለው ብላ ሽምግልናውን ያፈረሰችው ያውም አላህ ይርሐማቸው ሼህ መሐመድ ሁሴን የመጂቱ በጣም ትልልቅ ሰዎች ባሉበት ነው። ይሄን ነገር እናታችን ነው። አንቺ ወር ደግሞ ሌላ ሰው አይደለም። በእይታ የሰው ልጅ ውስጥ አይለካም። አንቺ እንደምትፈልጊው ግን አልጋ ላይ ተኝቼ ፓራላይዝድ ሆኜ ሳልንቀሳቀስ ማየት ከሆነ አልሐምዱሊላህ ረብል ዓለሚን ያንን መቼም አታዩት። አልሐምዱሊላህ ምክንያቱም ይሄ የአላህ ኒዕማ ነው፣ አላህ እየሰጠኝ ነው። ዛሬ ላይ ቆሜ ስለሄድኩ አላህ ላመሰግነዋለሁ። የእናንተ 200 ሺህ እና 100 ምናምን ሺህ ብር አይደለም የኔ የአንድ ቀን ህመሜን፣ የአንድ ቀን ስቃይን፣ የአንድ ቀን እንቅልፍ አጥቼ ያደርኩትን ዋጋ አይተካውም። ምክንያቱም ነርቭ ኬዝ ማለት ቀላል አይደለም። አንገት ላይ ለ8 ወር ኮላር ማድረግ ማለት ቀላል አይደለም። ንግግሯን አሳምራ ካላወቀች በዚህ ደረጃ ስለኔ ማውራትም አትችልም። ሚዲያ ላይ ወጥታ ዛሬ የተነጋገርነውን በሙሉ ተቀርጾ እንደሚለቀቅ አውቃለሁ። ጀስት ግን ስለ እኔ ስም ትናንት ያወራችሁን ፎቶ አድርጎ ተለቋል። ቀጥታ ለመናገርም የፈለኩት ለዚህ ነው።
ስም ለማጥፋት ከሆነ እንግዲህ የላካችሁን አካል አምሶሪ ይበሉልኝ። ምክንያቱም ያ ሰው ትናንትና ማን ጋር እንደዋለና የነቡባ አባት ከማን ጋር እንደነበረ እኔ ቀድሞ ኢንፎርሜሽኑ ነበረኝ። ዛሬ መተሽ ይሄን ስለተናገርሽ እናትሽ ስለተናገሩ ማንም ስለተናገረ የሚቀየር ነገር የለም። አልሐምዱሊላህ ረብል ዓለሚን። እኔ ድጋፌ አጋዥም አብሮኝ ስቲል አብሮኝም ያለው የምተማመነውም የምኮራውም በኻሊቁ ራህማን ባል ጌታዬ ብቻ ነው። አልሐምዱሊላህ ደህና ነኝ። ያው ላልኩሽ ደግሞ ጥርሴ የሚታይ እውነት ነው። በቃ አለቀ። ሾፌር ለ2 ዓመት እስር ቤት እንዲቆይ ተደርጎ ባለቤት የማይቀጣበት አገር ላይ አይደለም ያለ ነው። ህግ ህግ ነው። ህግ ተዛብቷል ከተባለ ያዛባችሁት እናንተ ነበራችሁ። ይሄን ደግሞ አላህም እናንተም ታውቁታላችሁ። እኔ እናንተ ላይ አንድ ሰው አንድ ፍርድ እንዲጓደል አንድ ቦታ ላይ እባካችሁ ብዬ ከሆነ ወላሂ ለዓዚም አላህ ይፍረድብኝ። እዚህ ምልልሻለሁ ከፈለግሽ አለቅ ሀውዬ ጨርሻለሁ። ሁኔታ ላይ አይደለንም ብለዋል ፍርድ ቤት። ትናንትና ራስሽ ምን ብለሻል? የለንም ነበር ከዘመድ አዝማድ እና ከአካባቢ ሰው ሰብስበን የሰጠናት ብሩን ብለሻል። እኔ እንደሱ አላልኩም። ሲጀመር እንደዚህ በብዙ ቦታዎች ላይ እንደዚህ ነው የምታደርገው። በቃ የተሳካላት ናት። ድራማዋ ይቀጥላል። 1 2 ደግሞ መናገር ዝም አላትም። እንዳታበሪ እኮ እኔ ልናገር ነው። እኔ ነኝ የቤቱ ባለቤት፣ እኔ ነኝ ቤት የማስከብረው። አንዱ ሲያወራ አንዱ ሚታ ያበራል። ሰብለ ጀሚላ ስትናገር ሁኔታውን ነው የዘገበችው እንጂ እንዳንቺ እነሱ እንዲህ ናቸው። ያንቺ ግን ዳይሬክት ስድብ አዳምጪ። እየተደማመጥን ተከባብረን ነው የምንናገረው። ሚዩት አደርግልሻለሁ እንደፈለግሽ ትናገሪያለሽ። ግን አንቺ ፈራጅ አይደለሽም። ህዝቡ እንዲፈርድልሽ እዚህ ጋር 7000 ያለ ህዝብ ይሰማሻል። አንቺ ሁኔታውን ብቻ ተናገሪ እንጂ ድራማው አንዴ ነው ካልሽ ዳይሬክት እሷን አታክ እያደረግሽ ነው። ዳይሬክት አታክ ማድረግ ሳይሆን የተፈጠረውን ነገር በዝርዝር ለህዝቡ አስረድቶ ህዝቡ ሁለታችሁንም ሰምቶ ማን ጋር ሀቅ እንዳለ እንዲያይልሽ እንጂ የምትሳደቢ ከሆነ ይህ ስርዓት እሷ እናንተ ድራማዋ ምናምን እያልሽ ሰውን ፐርሰናሊ አታክ አታድርጊ። ገባሻ? ማንም እንደዛ መብት የለውም። አንቺ የተፈጠረውን ነገር ነው ማስረዳት ያለብሽ፣ ሳትሳደቢ ሰውን። ገባሽ? ይቅርታ፣ በመጀመሪያ ሀቡዬ ይቅርታ። ከስርዓት ውጭ ከሆንክ ይቅርታ። ለአንቺ ትልቅ ክብር አለኝ። በጣም ነው የምወድሽ። እኔ እንድትከፊ አልፈልግም፣ ግን አስበንበት ምናምን አይደለም። አሁንም ትላንት መጥቼ የተናገርኩት እኔ ከአንቺ ቤት ስለማልጠፋ፣ ባለፈው እንደውም አልነበርኩም፣ አላየኋትም። ጀሚላ ትግባ ምናምን ስትይ ሳያት እንትን አልኩ። በቃ ስሜት ውስጥ ገባሁ። ገባሽ? ቦት ነው ከሚል እኔ በቃ መጻፍ ጀመርኩ። ለምን እናቴ ስታለቅስ አይቻለሁ። በሄደችበት ነበር እንትን የምትለው በቃ የምትከፈው ስለሷ። ለምን 5 ዓመት ሙሉ መንከራተት በየፍርድ ቤቱ ቀላል አይደለም። አሁን አንዳንዴ ዳኞች አሉ ይባላል፣ መኪና ትራንስፖርት አለ፣ ከጡረታ ሰዓት ነው፣ ከስራ ራሱ ጡረታ በወጣችበት ሰዓት ነው። እና 8 ልጆች አሏት፣ ትልቅ ቤተሰብ ነው። ታውቂያለሽ አይደል የሀገራችን ሁኔታ። እኔ ብደግፍም ራሱ ብዙ አልደግፍም፣ የተወሰነ ነው የምደግፈው። እና ያ ስሜት ልክ ሳያት በቃ እንዴት አሁንም በቃ መናገር አለብኝ አልኩ። በፊት በውስጤ ላለው አንድ ቀን ሚዲያ ላይ ወጥቼ አገሬ ከገባው እናገራለሁ። ጓደኛ ያለች ኤደን ገብረ ህይወት አብረን ነው የተማርነው እና በቃ እሷን አናግሪያት አንድ ቀን የእናቴን ሀቅ አወጣለሁ። እናቴ ለምን ስትበደል ስላየሁ ማለት ነው። ለዛ ነው ዳንጭ እኔ የእሷን ባልም አላውቀውም፣ ከሰውም ጋር ግንኙነት የለኝም፣ ብዙም ከሰዎችም ጋር ግንኙነት የለኝም። እውነቱን ነው የምነግርሽ አቡዬ። ስለ እሷ ባል ስለ እሷ ምንትን ምናምን ምንም አውቀው ነገር የለም በእውነቱ። ግን አንቺ ቤት ሳያት ለሰው ልጅ ጤና አንዴ ያዳምጪ ሰብሊ አንዴ ይቅርታ። ለሰው ልጅ ጤና ለሰው ልጅ ጤና መኪና ተገጭቶ 200,000 ብር በጣም ብዙ ነው። ከሰው ነፍስ ይበልጣል፣ ከሰው ጤና ይበልጣል ብለሽ ታሰማሽ ነው? አዎ ላይቭ ሪከርዱን ማውጣት ትችላለሁ። ትናንትና ያልሽው ተሰብስበን የሰጠናት ከአካባቢ ሰው ከዘመድ ምናምን ሰብስበን የሰጠናት እኛ አልነበረንም ብለሻል። ለአንድ ሰው ሰው ካሳ መጀመሪያ ሲጀመር እኔ ቤቶቼ ማንም ሰው እርዳታ አልጠየቁም። እውነቱን ነው የምነግርሽ። በቃ ራሱ ህዝቡ ነው
ራሱ መከፈል አለበት። በቃ ተገላጋይ ከዚህ ነገር ብሎ ራሱ ሰው ነው እንጂ እኛ እንደውም እንደዚህ አይነት ነገር ደግሞ አልጠየቁም። ቤተሰቦችም እውነት ለመናገር ማለት ነው ሄድን በቃ እሷ እጇ የበዛ ነው፣ እጇ የበዛ ነው። ምንም ማድረግ አልቻልንም፣ ከአቅማችን በላይ ነው። በቃ እጇ ብዙ ታዲያ ለዚህ እኮ መከሰስ ያለበት አንድ ወረቀት አለ ደግሞ የላኩልሽ ሀቡዬ፣ አንዴ ያለበት ፍርድ ቤቱ ነው አይደል? ጋይስ ቆይ ለዚህ እቺ ሴት ሀቡዬ አዳምጪ፣ እኛ ከሆነች ፍርድ ቤቱ አዳምጪ፣ ህዝብም ያዳምጠኝ፣ ህዝብ እንዲያዳምጠኝ ይፈልጋሉ። አንቺም አዳምጪ ሀቡዬ። ይኸውልሽ አንድ ወረቀት አለ እሱ ጋር የላኩልሽ ወረቀት ጋር የሆቴል ሴንትራል መኝታ ቤት የሚል ሴንትራል ሆቴል እዛ ሄጄ ለስንት ቀን እዛ ቆይቻለሁ ብላ እናቴን ታስከፍላታለች። የቆየችበትም ማለት ነው ገብቶሻል? ከትራንስፖርት ጋር ከዛ ሲጣራ እናቴ ደግሞ በጣም ስለተናደደችባት እስከ አዲስ አበባ ሄዳ አጣራች፣ መንግስት ማለት ነው። ለምን ያመጣችው ወረቀት ገብቶሻል ሀቡ? ተረጅኝ ሀቡ ያቀረበችው ቢል የተሳሳተ ፎርጅድ ስለሆነ ማለት ነው። እንግዲህ አስቢ ሀቡ የሆቴልን ራሱ ፎርጅድ ካመጣች የሆስፒታል ማስረጃ ራሱ ፎርጅድ ነው የምታቀርበው እሷ። ይህን ከማድረግ ራሱ የምትመለስ ሴት አይደለችም። እኛ እኮ ያለፈ ነገር ነው ሀቡ፣ ትተነዋል። በእውነት ነው የምልሽ ትተነዋል። ላላህ ሰተን ትተነዋል። ሁሉም ትተዋታል። ምን እየሰጠሽኝ አይደለም። ፎርጂድ የሕክምና ወረቀት ለፍርድ ቤት ስታቀርብ ፍርድ ቤቱ ጅል ነው፣ ፎርጂድ የሕክምና ማስረጃ አይለይም እያልሽ ከሆነ ፍርድ ቤቱ ነው መጠየቅ ያለበት። ለምን ፎርጂድ ነው የሆቴሉን ራሱ እናቴ ካለት ክፈይ እናቴ ካላሽ በኋላ ነው እንደገና እናቴ ስለተከራከረች ነው እንጂ ያንንም ረሱ አምነው ተቀብለዋት ነበር እና ብር እንድትከፍል ተደርጎ ነበር እናቴ። እና ሀቡ ተረጂ ልጅቷ እንደዚህ እንደምታስቢው ቀላል ሰው እንዳትሽ እውነቱን። እኔ አንደኛ አሁን ነው ሱቄን የዘጋሁት። ዱባይ ውስጥ የራሴ ሱቅ ነበረኝ። ሱቅ የዘጋሁት እንደዚህ ወደ ሚዲያ መምጣት የጀመርኩት በአሁኑ ሰዓት ነው። ቢዚ ነበርኩ። አሁን ስዘጋ አሁን አመት ሆኖኛል። ኦክቶበር 28 ነው የዘጋሁት። ከዛ በኋላ ነው እንደዚህ ሚዲያም አንቺም ጋር ሌላም ቦታም እንደዚህ መምጣት የጀመርኩት እንጂ የሚዲያም ሰው አልነበርኩም። ግን አብሮ አደግ ያለች ኤደን ገብረ ህይወት ጋዜጠኛዋ ኢቢሲ ላይ የምሰራው እሷን አንድ ቀን አገር በገባሁበት ሰዓት ወጥቼ እሷን ነገር እንደምናገር ልቤ ያውቅ ነበር። ማለት በቃ እንደዛ ነበር ልቤ የሚያስበው። አንድ ቀን ማለት እንትን ባልኩ ሰዓት ወጥቼ ስለ እሷ ጉዳይ ስለ እናቴም ሀቅ እንደምናገር ለህዝብ። እኛ የተበደልነው በእሷ ብቻ ሳይሆን በመንግስትም ደረጃ ነው። ገብቶሻል? እኛን ባለማዳመጣቸው አንዳንድ ልደት ውስጥ የሚገርምሽ ሀብዬ አዳምጪኝ ሀቡ፣ እናቴ ብትገባ ራሱ በጣም ነው የምታዝኙ። ልደት ላይ ስትሆን ራሱ ቪዲዮ ተቀርጾ ይቀመጣል ለመንግስት ለማቅረብ ገባሽ? ለምን ፍርድ ቤት ስትሄድ በሁለት ሰው ተደግፋ ነው የምትሄደው። ገብቶሻል? ሰው ደግሞ አይኑ የሚያየውን ነገር ነው የሚያምነው። እንደዛ ተደግፋ እንደ በሽተኛ ምናምን ብላ ስለምትሄድ በቃ ያምኗታል እሷን። ፍርድ ቤቶቹ ዳኞቹ እሷን ነው የሚያምኑት። እንደዛ እያደረገች ድራማዋን ቀጥላ ነው እንትን ሀቡዬ ጀሚላ ሚዩት አታብሩት አለልሽ። አንዴ ጨረሽ በኋላ ይኸውልሽ እንደ ፍርድ ቤቱ እዚህም የሚሰማት እድል አላገኘውም እንዳትል በደንብ ትናገር። እድሉ እነሳ ሚዩት አታብር ይባል ትናገር። ሰብለ እስከ መጨረሻ ተናገር። ቻርጅ እየወረደ ሚዩት አድርጊ ጀሚላ። ሰብለ ተጫለች አስገባው። ሰብልዬ የእናትሽ ታወራለች። የዛሬ 9 ዓመት የተፈጠረን ነገር እኔ ያልገባኝ ነገር አሁን መምጣት ለምን ተፈለገ ለሚለው ጥያቄ አልተመለሰልኝም። ሰብልዬ ስትመለሽ መልሽልኝ። ሁለተኛ ጥያቄ ደግሞ ማንም ሴት ልጅ ተበድላ ለልጆቿ መብት ፍለጋ የህዝብ ድምፅ ፈልጋ ፍትህን ልትጠይቅ ስትመጣ ምንም ትሆኛችሁ ሴት እኔ ሴት በመሆኔ እኔ እናት በመሆኔ ከጎኗ አቆማለሁ። ምንም ኢቨን ፐርሰናል ጸብ ቢኖርብኝ ከጎኗ አቆማለሁ። እኔም ሴት ነኝ፣ እኔም እናት ነኝ። እቺ ሴት ለራሷ ሀብት ንብረት ልትጠይቅ አልመጣችም። የልጆቿን መብት 10 ዓመት መስዋዕትነት ከፍላ ያሳደገቻቸውን ልጆች መብት ልትጠይቅላቸው ነው ሚዲያ ላይ የመጣችው። ህዝብ ከጎኗ የልጆቿን ሀቅ ለማስመለስ ነው እዚህ ጋ የመጣችው። ማንም ብትሆን ማን እቺ ሴት ከጎኗ ቆማ ያንን ችግር ካለፈች በኋላ ነው እኔ እንዳንድ ሴት ገባችሁ ስለሷ ክፉ ነገር አለ ብዬ በደል አለብኝ የምለውን ይህን ነገር ጨረሰች በኋላ እንጂ ይሄን እዚህ ጋር ሳር ይበዛበታል ነው የሚባል